የኢትዮጵያ አየር መንገድ ዛሬ እንደምትሰሙት ትልቅ ተቋም ነው። እዚህ ሊደርስ የቻለው ባለፉት 20 ዓመታት በፍጥነት እያደገ በመምጣቱና በዓለም አቀፍ ደረጃ ተወዳዳሪ በመሆኑ ነው። እስካሁን ድረስ የቦሌ አውሮፕላን ማረፊያ የአየር መንገዱን እድገት ጋር አብሮ ሲያድግ ቆየ። በየጊዜው ብዙ አውሮፕላኖች እናመጣለን፣ ብዙ መንገደኞች ይመጣሉ። ያን ለማስተናገድ የቦሌ አውሮፕላን ማረፊያ ላይ ስናስፋፋ ቆይተን ነበር። አሁን ከዚህ በኋላ ማደግ አይችልም። ግን የኢትዮጵያ አየር መንገድ ተወዳዳሪ ሆኖ እንዲቀጥል ካስፈለገ ማደግ አለበት። እድገት ስንል አዳዲስ መስመሮች ይከፈታሉ። ያንን ደግሞ ለመስራት ብዙ አውሮፕላኖች ይመጣሉ። አውሮፕላን ማረፊያው የአውሮፕላን ማቆሚያ በቂ ቦታ ሊኖረው ይገባል። እያደገ የመጣውን የመንገደኛ ቁጥር ማስተናገድ የሚችል ፋሲሊቲ ይፈልጋል። የቦሌ አውሮፕላን ማረፊያ ያንን ማድረግ የማይችልበት ደረጃ በ2-3 ዓመት ይደርሳል። ስለዚህ አዲስ አውሮፕላን ማረፊያ ያስፈልጋል። ለዚህ ነው ይሄን አውሮፕላን ማረፊያ ለመገንባት ዛሬ ስራ የጀመር ነው። የዚህ አውሮፕላን ማረፊያ መገንባት የኢትዮጵያ አየር መንገድን ቀጣይ እድገትና ስኬት ለማምጣት የግዴታ ነው። ምክንያቱም በየጊዜው የሚያመጣቸውን አውሮፕላኖች የሚያስተናግድ አውሮፕላን ማረፊያ ያስፈልጋል። እያደገ የመጣውን የመንገደኛ ቁጥር የሚያስተናግድ አውሮፕላን ያስፈልጋል። ለዚህ ነው ይሄ አዲሱ አውሮፕላን ማረፊያ ለኢትዮጵያ አየር መንገድ ትልቅ ትርጉም ያለው። እዚህ ቦታ ላይ አዲሱን የአውሮፕላን ማረፊያ ለመገንባት ከመወሰናችን በፊት ሰፊ ጥናት ተካሂዷል። ያ ጥናት በሚመጡት ዓመታት በአዲስ አበባ በኩል የሚያልፈውን የመንገደኛ ቁጥር በየዓመቱ ምን ያህል እንደሚጨምር፣ ስንት አውሮፕላኖች እንደሚመጡ እና ያንን ታሳቢ ባደረገ መልኩ ሆኖ ይህንን 12.5 ቢሊዮን ዶላር ብናዋጣ እዚህ ኤርፖርት ላይ እዳውን መክፈል ይቻላል ወይ የሚለው ሰፊ ጥናት ተጠንቶ ተረጋግጦ ነው። ይህ አውሮፕላን ተሰርቶ በሚያልቅበት ጊዜ ራሱ የሚያመጣው ገቢ አለ። እንደ አውሮፕላን ማረፊያ ገቢ አለ። ከሚነሱና ከሚያርፉ አውሮፕላኖች የሚሰበሰብ ገቢ አለ። መንገደኛን ከማስተናገድ መንገደኞች የሚከፍሉት ይሄ የአውሮፕላን ማረፊያ ኮቴ የሚባል አለ። የዱቲ ፍሪ እና የችርቻሮ ንግድ አውሮፕላን ማረፊያ ውስጥ ይኖራል። ከዚህ የሚመጡት ገቢዎች በደንብ ተጠንተው በብድር ቢሰራ እዳውንም ከፍሎ አትራፊ ሆኖ ይሄ አውሮፕላን ማረፊያ ይቀጥላል የሚለው ጥናት ተረጋግጦ ነው እዚህ የመጣ ነው። ይሄ ፕሮጀክት የታሰበው በ2014 በፈረንጆቹ አቆጣጠር ነው። ኦልሞስት 10 ዓመት አካባቢ ነው። ይሄንን ፕሮጀክት እንድናስብ ያስገደደን አዲስ አበባ ቦሌ ኢንተርናሽናል ኤርፖርት እየሰጠ ያለው ሰርቪስ ኢትዮጵያ አየር መንገድ ከሚያድገው እድገት ጋር ተመጣጣኝ መሆን ስላለበት ነው። ኢትዮጵያ አዲስ አበባ ኤርፖርት የመሸከም ወይም የመንገደኛ የማስተናገድ አቅሙ በባለፉት 10 ዓመታት ውስጥ መስፋፊያ ተደርጎለት ማክሲመም የሚችለው ካፓሲቲ 25 ሚሊየን ተጓዥ መንገደኞችን ማስተናገድ ነው የሚችለው። አዲስ አበባ ላይ እንደምናየው ኤርፖርቱ በከተማ ተከቧል። ማስፋፊያ ቦታ የለውም። አዲስ አበባ የሚገኘው ሃይ አልቲቲዩድ ላይ ነው። ያ ማለት ደግሞ ከፍተኛ ቦታ ላይ ሲገኝ ያሉንን አውሮፕላኖች በሙሉ አቅማቸው እንዳንጠቀምባቸው ሊሚት ያደርገናል። ይሄ ደግሞ ከተወዳዳሪ አየር መንገዶች ጋር ገበያ ላይ እንዳንወዳደር ማነቆ ያደርግብናል። እነዚህን መሰረት በማድረግ ኮንሰልታንት ቀጥረን ለባለፉት 10 ዓመታት ጥናት ስናደርግ ነበር። የተለያዩ አካባቢዎችን አይተናል። የተለያዩ መስፈርቶችን አይተናል። ዛሬ ላይ የመረጥነው ቢሾፍቱን አቡሴራ ልዩ ስሙ የሚባለውን ቀበሌ ስንመርጥ በጥናት ነው። ይህ አቡሴራ ከአዲስ አበባ በ400 ሜትር ዝቅተኛ ቦታ ላይ ይገኛል። ይህም ማለት አውሮፕላናችን በሙሉ አቅማቸው ረጅም መዳረሻዎችን ያለማቆም ይበራሉ ማለት ነው። ሁለተኛ አልቲቲዩዱ ከፍ ዝቅ በማለቱ የፊውል ኮንሰምፕሽን ይቀንሳል፣ ካርበን ኢሚሽን ይቀንሳል ማለት ነው። ስለዚህ ቱዋርድስ ግሪን ያለውን ኮንትሪቢዩት ያደርግልናል። አካባቢው ሰፊ ሜዳማ ቦታ ነው። ይሄም ደግሞ ለአሁን ለምንሰራውም ለወደፊትም ተያያዥ መስፋፋቶች አመቺ ቦታ ተደርጎ ተመርጧል ማለት ነው።
በተጨማሪ ይሄ ቦታ ከአዲስ አበባ ጋር ኤርፖርት ጋር በተመጋጋቢነት እንዲሰሩ በፈጣን ባቡርና በፈጣን መንገድ ይገናኛል። ያ ደግሞ ማለት ሁለቱንም አቴታይም እንድንጠቀም አቅማችንን እንድናሳድግ ያደርገናል። እንግዲህ እስካሁን እዚህ ቦታ ላይ ስንረከብ ቦታውን ዴቨሎፕመንቱንም ከመጀመራችን በፊት እዚህ የነበሩ ነዋሪዎችን አስፍረን ተገቢውን ሰስተነብል የሆነ ኑሮ እንዲመሰርቱ አስችለን ነው ወደ ግንባታ የገባ ነው። ወደ 2500 ገበሬዎች ነበሩ እዚህ ቦታ ላይ። ዛሬ አዲሱ መኖሪያቸው ገብተዋል። ዛሬ አዲስ ምርታቸውን ማምረት ጀምረዋል። አዲስ የከተማ ኑሮ ጀምረዋል። እሱንም በዘላቂነት ቀጣይ መሆኑን እንግዲህ ኢትዮጵያ አየር መንገድም ኮሚትድ ሆኖ እሱም ላይ ይሰራል። ይሄንን ካሟላን በኋላ ነው እንግዲህ ዛሬ የዚህን የመሰረት ድንጋይ ማኖር ሂደት ያካሄድ ነው። ይሄንንም ስናደርግ ከጀርባ የሰራናቸው ስራዎች አሉ። 3 ስራ ተቋራጮች ቆርጠናል። ፉሊ ሞቢላይዝ አድርጋችሁ ከጀርባ እንደምታዩት ወደ 300-400 ማሽን ሞቢላይዝ አድርገን ስራ ጀምረናል። ይሄንንም ለማስጀመር ከአንድ አመት በፊት ኢንተርናሽናል ኮንሰልታንቶች መርጠን የፕሮጀክቱን አዋጭነት የፕሮጀክቱን ማስተር ፕላን እዚህ እንዳየነው ኤክስፕሌን እንዳደረግነው ማስተር ፕላኑን አዘጋጅተዋል። ኮንሰፕት ዲዛይኑን በታዋቂ ዓለም አቀፍ አርኪቴክቶች አዘጋጅተናል። ዲቴይል ዲዛይኑም እንደዚሁ በተጓዳኝ እየተሰራ ነው ያለው። ይሄ ዲቴይል ዲዛይኑ በመጪው ማርች አካባቢ ተጠናቆ ለኢትዮጵያ አየር መንገድ ይረከባል። ከስቴክ ሆልደሮቻችንም ጋር ዲስከስ ተደርጎ ወደ ስራ ይገባበታል ማለት ነው። ያ ስራ ከመጀመሩ በፊት ግን እዚህ አካባቢ የምናየው ጉድጓድ ተራራ ተንዶ በአንድ አመት ጊዜ ውስጥ ሌቭል ሆኖ ለመቀጣዩ ስራ ዝግጁ መሆን አለበት ማለት ነው። ለዋናው ስራ የሚመጡ ደግሞ ኮንትራክተሮችን በኦገስት 2026 መርጠን ወደ ስራ ለማስገባት የእነሱን መረጣ በተጓዳኝ እየሰራን ነው ያለ ነው። ዲዛይን እየጨረስን ነው። ኮንትራክተር በተወሰነ መልኩ ገብቷል ለእርዝወርክ ስራው። ለዋናው ስራ መረጣው ተጀምሯል። በቀጣይነት ደግሞ ይሄንን ፎከስ አድርገን 2030 ላይ የመጀመሪያውን 60 ሚሊዮን ፓሴንጀር የሚያስተናግድ ተርሚናል ኤርፖርት ገንብተን እንጨርሳለን ማለት ነው። እንደዚህ አይነት ኢንፍራስትራክቸሮች ካፒታል ይፈልጋሉ፣ ትልቅ ካፒታል ይፈልጋሉ። ለመነሻ ይሄ ተርሚናል ኤርፖርት ተስፋፍቶ ሲያልቅ አልቲሜት ካፓሲቲው 110 ሚሊዮን መንገደኞችን ያጓጉዛል። ይሄ ስለዚህ በ110 ሚሊዮኑ ዛሬ በስርዓት ብንጀምር አንደኛ ትልቅ ካፓሲቲ ይኖረዋል፣ ማንጠቀምበት ስፔሶች ይኖራሉ አየር መንገዱ እዛ እድገት እስኪደርስ። ስለዚህ ትልቅም ኢንቨስትመንት ኮስት ይፈልጋል። ይሄን እንደ አማራጭ ያየነው በሁለት ፌዝ ዴቨሎፕ ማድረግ ነው። የመጀመሪያው ፌዝ 60 ሚሊዮን ብያቸዋለሁ። ለዛ ደግሞ የሚፈልገው ወጪ 12.5 ቢሊዮን የአሜሪካን ዶላር። ከዚህ ውስጥ 30%ቱን በኮንስትራክሽኑ ፔሪድ የሚከፈል ኢትዮጵያ አየር መንገድ 30%ቱን ኢኩቲ ያወጣል። የተቀረውን 30% ከአበዳሪ ድርጅቶች ነው የምናገኘው። ለዚህም እንዲሆን ፊዚቢሊቲ ስተዲው ተጠንቷል። ፋይናንሻል ሞዴሉ ዴቨሎፕ ተደርጓል በኢንተርናሽናል ኮንሰልታንቶች ከኛ ጋር በመሆን ይሄንንም ለብዙ አበዳሪ ድርጅቶች ተበትኗል። አዋጭነቱን ተረድተዋል። የራሳቸውን የውስጥ ኢቫሉዌሽን እየሰሩ ነው ያሉት። ይሄንን በመጪው አንድ አመት ጊዜ ውስጥ አጠናቀን ይሄንን የተቀረውን ፋይናንስ ሬዝ እናደርጋለን ብለን ታርጌት አድርገን እየሰራን ነው። ለዚህም እንዲሆን አፍሪካን ዴቨሎፕመንት ባንክን እንደ ማንዴት ሊድ አሬንጀር እንደ ዋና ብድር አፈላላጊ መርጠን ከነሱ ጋር እየሰራን ያለ ነው። በዚሁም ደግሞ እነሱም አበዳሪ ሆነው ይሰራሉ። በተለያዩ መድረኮች ይህንን ፕሮጀክት አስተዋውቀናል። ባስተዋወቅንባቸው መድረኮች ብዙ አበዳሪ ድርጅቶች ለማበደር ኮሚትድ ሆኗል፣ ፕሌጅም አድርገዋል። በቀጣዩ አንድ አመት ውስጥ ይህንን አሟልተን አግሬሲቭሊ ወደ ስራ እንገባለን ብለን እንገምታለን። የተለያዩ ከሚድል ኢስት፣ ከቻይና፣ ከዩሮፕ፣ ከዩኤስ የተለያዩ አበዳሪ ድርጅቶች ኢንቮልቭድ ሆነዋል። ይሄንን እንደ አንድ ቋት ውስጥ አስገብተን ነው የምንጠቀመው። እዚህ ላይ መግለጽ የምፈልገው ኢትዮጵያ አየር መንገድ ዛሬ ላይ ያስጀመረው ስራ ወደ 610 ሚሊዮን ዶላር የሚያወጣ ስራ ነው። ይሄንን በራሱ አቅም ነው በመጪው አንድ አመት ውስጥ አቬል የሚያደርገው። ስለዚህ አየር መንገዱ ጠንካራ ፋይናንሻል አቋም አለው፣ ዲሲፕሊን አለው ፋይናንሻሉ እንዴት እንደሚጠቀም። ይሄንን መሰረት በማድረግ ዛሬ ላይ
የዚህን ስራ አስጀምረናል። ሶ ይሄንን ደግሞ ስራ መጀመሩን ሲያዩ አበዳሪ ድርጅቶች ደግሞ ምን ያህል ኢትዮጵያ አየር መንገድ ኢትዮጵያም እንደ ሀገር ቁርጠኛ እንደሆነች ይገነዘባሉ ማለት ነው። ስለዚህ ይሄንን ፋይናንስ በአንድ አመት ውስጥ በእርግጠኝነት እናገኘዋለን። በግንባታው ሂደት እንግዲህ ትንሽ ለመግለጽ ምን ያህል ቮሊዩም ኦፍ ስራ ነው የሚሰራው የሚለውን መግለጽ ብፈልግ ይሄ የአፈር ቁፋሮና አፈር መሙላት 300 ሚሊዮን ሜትር ኪዩብ አፈር ነው የሚጣልና የሚሞላው። ይሄ ማለት ምናልባት ኤግዛምፕል ለመስጠት ምናልባት የግብጽ ፒራሚድን 115 እጥፍ የሚሆን አፈር ስራ ነው የሚኖረው። እዚህ ላይ ከ2000 እስከ 3000 ማሽነሪዎች ኢንቮልቭድ ይሆናሉ ለአንድ አመት ለሚቀጥለው። ይሄ ማለት በትንሹ 6000 ማሽን ኦፕሬተር እንፈልጋለን 24 ሰዓት ለመስራት። በተጓዳኝ የቀን ስራ አፈር ዴቨሎፕ የሚጣልበት ቦታ ላይ የሚቆፈርበት ቦታ ላይ ለአንድ አመት እስከ 20000 የስራ እድል ይፈጥራል ብለን እንገምታለን። ከዛ ደግሞ ፕሮጀክቱ አት ፉል ስቴጅ ሲጀመር ከአንድ አመት በኋላ መልቲፕል ኮንትራክተሮች ገብተው ሲጀመር ወደ 50000 አካባቢ የሚገመት የስራ እድል ይፈጥራል በኮንስትራክሽኑ ጊዜ። ፕሮጀክቱ ተጠናቆ ሲያልቅ ከኤርፖርት ሲቲው ጀምሮ ኤርፖርት ውስጥ ያለ ስቴክሆልደር ሲደመር ወደ 90000 አካባቢ የስራ እድል ይፈጥራል። ሶ አንደኛ ስራ እድል ይፈጥራል። ይሄን ኤርፖርት ተከትሎ ዴቨሎፕ የሚሆኑ ከተሞች ይኖራሉ። እነሱ ራሳቸው የሚፈጥሩት የስራ እድል አለ። መንገዱን ተከትሎ የሚመጣም ዴቨሎፕመንት አለ። ሌላው ቱሪዝም ይስባል። ይሄም ደግሞ እቅዱ የኢትዮጵያ አየር መንገድ እስከ 15 ሚሊዮን ቱሪስት ማምጣት ነው ወደ ሀገር ውስጥ። ስለዚህ ይሄ ራሱ የሚፈጥረው ስራ ተያያዥ የሀገር ጂዲፒ የምንለው ላይ ትልቅ ኮንትሪቢዩሽን ይኖረዋል። ሶ ይሄ ትልቅ ስራ እድል ይፈጥራል። ለዛም እየሰራን ያለን